ሰላም ጤና ይስጥልኝ እንደምን ቆያችሁ ይህ ራዲዮ አዲስ ዩቲዩብ ቻናል ነው ዛሬ ይዤላችሁ የቀረብኩት የቴዲ ኢትዮጵያ ይሰኛል ቢኒያም አቡራ ካሳተመው ወደ ፍቅር ጉዞ ወይም ቴዲን እኔ እንደተረዳሁት ብሎ የክቡር ዶክተር አርቲስት ቴዎድሮስ ካሳሁንን የዘፈን ግጥሞች እየተነተነ ካስረዳበት ወይም ካቀረበበት የግጥም ፍካሬ መጽሐፍ ውስጥ ነው የደራሲው ቀደምት ስራዎች ባለቀኔዋ ሶሪት ወይም የጅጋየው ሽባባው የዘፈን ግጥም ፍካሬ እና የነፍስ ኩያሞች ከ11 ደራሲያን ጋር በጋራ የተሰናዳ መጽሐፍት ናቸው ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ተረካውን ሲጀምሩ ላይክ ማድረግውን አይርሱ አመሰግናለሁ ወደ ተረካው የቴዲ ኢትዮጵያ ደራሲ ቢኒያም አቡራ ወደ ፍቅር ጉዞ ከሚለው መጽሐፍ ውስጥ የተወሰደ የቴዲ ብዕር የቀነበባት መልክዓ ኢትዮጵያ ሀገራችንን ኢትዮጵያ በእንስታይ ጾታ የመጥራት ልማድ አለን ለምን ይሆን የአርነስት ሂሚንግዌይ ሽማግሌ ባህሩን በሴት በሚመስልበት አመክንዮ ይሆን ሴት ያላትን በሙሉ ሳትሰስት ስለምትሰጥ አሊያም በሙሉ ስለምትነፍግ ይሆን እንደ ወጣት አሳ አጥማጆች ባህሩን በወንድ እንደሚመስሉት ለምንድነው ሀገራችንን በወንድ ያልመሰልናት ተገዳዳሪ የሌለው ወጠምሻ ሆና እንዳታስቸግረን ይሆን ለምንድነው ሀገራችንን በእናት የምንወክላት እንደ ጀርመን እንዳሉ ሀገራት ለምንድነው ኢትዮጵያንም በአባት ያልመሰልናት እንደ አይስላንድ ቼክ ሪፐብሊክ ፖላንድ ሩሲያና መሰለ ሀገራት ለምንድነው ሀገርን በአባትነት የማንዘይበው እንደ እስያ ሀገራት ከጾታ ተጽዕኖ ውጭ ሆነን ለምንድነው በአያት ምድርን የማንጠራው ከያንያን በመላ ስለምንድነው ኢትዮጵያን በእናት የሚመስሏት ቴዲስ ለምንድነው ኢትዮጵያን በእናት የሚወክላት አባትነትን ከእምነት ጋር እናትነት ደግሞ ከእውነት ጋር ስለምናስተሳስር ከእምነት እውነትን አስልቀነው ይሆን እናትነት የድነት ተምሳሌት ስለሆነ ይሆን የቴዲ ብሩሽ ያቀለማት መልክዓ ኢትዮጵያ በአንድ ሸራ በብዙ ቀለማት ህብር የፈጠረች ናት ልክ እንደ ልጅነት ወራት ያለች እንደ ወርሃ መስከረም ማክዳን የምትመስል ፍቅርን የምታስከነዳነች በዚያ ላይ ልክ እንደ ጽኑ ማህበር ለዘላለም ኗሪ ናት የቴዲ ኢትዮጵያ ማክዳን መሳይ የብራናስ አይነ ወላይ መልከማክዳ ሳባነሳይ የሸማሽትለት ቀልሞ ሰንደቄ ያስታውሰኛል ላንቺ መውደቄ የብራና ስዕል አይነ ጎላይ መልከማክዳ ሳባ መሳይ የሸማሽ ጥለት ቀልሞ ሰንደቄን ያስታውሰኛል ላንቺ መውደቄን የስልጣኔያችን መሰረት ፊደል ነው የፊደል መነሻው ደግሞ ስዕል ነው በብራናው አይነ ጎላዋ ማክዳ ተስላለች የቴዲ ገጸ ሰብ በሳባ አሳብሩ የምናቡ ኢትዮጵያ የወለል ትዝታው መሆኑን ለማውሳት ይታተራል ያፈራረሱትን ሚት በብዕሩ ሊገነባ ሩቅ ይጓዛል ስር መሰረታችን ጋር የኮርስቴት ንግስቷ ጋር ሳባ ጋር ለኢትዮጵያ ግዛት አጼ መስራች ግዛት ብለን ልንጠራው የምንችለው አክሱምን እንደሆነ የፖለቲካል ታሪክ ሊቁ ሀብታሙ አለባቸው ይገልጻል በዓለም ላይ ያሉ ኮርስቴቶች ናቸው
ለሀገር መፈጠር እርሾ የሆኑት። እነሱን የሚቀላቅሉ ግዛቶች ደግሞ የመስራች ግዛቶቹ አምሳያ ናቸው። የቴዲ ገጸ ሰብ በምናቡ አዲስ ኮረዳ ጨምሯል፣ ግን ነባር ቀጠና ናት። ማክዳ ጋር የምትዋሃድ ልጃገረድ በምናቡ ተልሟል፣ ግን የምትመጣ ሳትሆን የነበረች ናት፣ ጠፍታ የምትመጣ። በውህደቱም በፍቅር የነሆለለላት ሴት የማክዳ አምሳያ መሆኗን ሳባ መሳይ በማለት ጠቁሟል። ሰው አምሳለ መለኮትነቱ እግዚአብሔር እንደማያደርገው ሁሉ መልከ ማክዳነቷ ሳባ ያደርጋትም። ሰው ፈጣሪውን አይበልጠውም። ሳባ መሳይዋ ግን ማክዳ ልታስከነዳ ትችል ይሆናል። የሸማዋ ጥለት በእዝነ ልቦናው ብቻ የሚታወስ አይደለም። የሸማው ጥለት ዘወትር በእውኑ የሚመለከተው ሰንደቁ ነውና ይተዝታታል፣ ያስታውሳታል። የፍቅር አሽከር ነውና የትዝታ ጭነት አጉብጧታል። ሰንደቁ የማያፈናፍን ድጥ ስለሆነ ይጥለዋል። ጣፋጭ ውድቀት ምን ያህል በሷ ፍቅር እንደነሆለለ የሸማዋ ጥለት ያስታውሰዋል። ከፍቅር በላይ ልብ ያምሮህ ሌላ ስቃት በሊቅር አገር ያህላል ከፍ ያለ ፍቅር። ልብ ያምሮህ ሌላ ዝቃት በሊቅር ሀገር ያህላል ከፍ ያለ ፍቅር። በሸማዋ የጥለት ድጥ ምክንያት ልቡ ሌላኛይቱን አይከጅልም፣ ወደ ሌላ አያማትርም። ግን እንዲያው ሌላ ቢያሻው ሌላ ቢያምረው አንድ ነገር እንዲገነዘብ ያደርገዋል። አንድም ከፍ ያለ ፍቅር የሀገርን ግዛት የሚያህል ይዞታ አለው ይለዋል። እሰየው። አንድም ደግሞ ተመልከት ፍቅር አይደለም የያዘ ሀገር ነው በልብህ ዘውድ የጫነው ይለዋል። እግዚኦ ከፍቅር ሀገር ይበልጣል እንደማለት አይደል? ደረጃው ከፍ ያለ ፍቅር ሀገር ነው ማለቱስ አይደል? ፍቅር ኩሬ ሲሆን ሀገር ውቅያኖስ ነው ከማለት በምን ይተናነሳል? የፍቅር ጣሪያው ሀገር ነው። የፍቅር ዝላይ ለሀገርነት ነው። ፍቅር ሲጠበድል ሀገር ይሆናል። ፍቅር በማደግ ላይ ያለ ሀገር ነው ያልጎለመሰ። ሀገር ሸማ ነው። የሀገር ሸማን የሚያህለው ከፍ ያለ ፍቅር ድር ነው። ድር ሸማ እንደማይሆን እንደማያክል ፍቅርም ከሀገር በታች ነው። ፍቅር ከሀገር በታች ነው ማለት ከመቀመቅ በታች ነው እንደማለት አይደለም። ፍቅር ናዲር ነው፣ የታችኛው ታች እንደማለት አይደለም። እንደ መጨረሻው ታችነት ተደርጎ መወሰድ የለበትም። በአንጻሩ ፍቅር ከፍታ ነው፣ ነገር ግን የመጨረሻው ላይነት አይደለም። የመጨረሻው ጉልላት ዜኒት ነው፣ እሱም ሀገር ነው። ስለዚህም ፍቅር ሀገርን ለማከል ከናዲርነት አይነሳም ከከፍታው እንጂ። የዚያን ዕለት ዜኒት ይሆናል፣ ሀገር ያህላል። ብዙ ከተባለለት ፍቅር የሚገዝፈው ሀገር ነው የሚለውን የሰማ ልብ የጆሮ ግድግዳ ላይ 4 ነጥብ ለማተም አይዘገይም። 4 ነጥብ የፍጻሜ ምልክት አይደል? የላሊበላና የአክሱም ስራዎች ማለቃቸውን በ4 ነጥብ እንደገለጹ ሁሉ ልብ ከፍ ያለ ሀገር የተሰኘ ፍቅር ጋር መጎዳኘቱን ሲሰማ ጆሮ ላይ 4 ነጥብ ማተሙ ግድ ነው። ልብ ከሀገር ወዲያ ከከጀለ ዝቅ ማለቱም አይደል? ባለሙያ ሴት ያዘጋጀችው አረቄን ለትልቅ እንግዳ ልታቀርብ ስትል አረቄው መጠኑ ያንስባታል። እንዴት ይህን የሚያህሉ ትልቅ ሰው ይችን ብቻ አረቄ ሰጣለሁ ብላ ውሃ ጨምራ በዛችው። ከሀገር ወዲያ ፍቅርም እንዲያ ነው። አረቄ ላይ ውሃ መጨመር ልብን ዝቅ ማድረግ ነው። እረ እውነትም ይቅር ብሏል። እረ ይቅር። የቦረኩበት በልጅነቴ የያኔው መልክሽ ብቅ ሲል ፊቴ እየመለሰ
ወደ ትላንቱ ናፍቆይ በብርቱ ትዝ አለኝ ጥንቱ። የልጅነት ዓለም የቦረኩበት በልጅነቴ የያኔው መልክሽ ብቅ ሲል ፊቴ እየመሰለኝ ወደ ትላንቱ ናፍቆኝ በብርቱ ትዝ አለኝ ጥንቱ። ይህ የገጸ ሰቡ የልጅነት ትዝታ በጋሽ ጸጋዬ ብዕር ከተኳለው የአቡነ ጴጥሮስ ትውስታ ጋር መስፋት ይቻላል፣ ከሁላችንም ጋር ይገጣጠማልና። በልጅነት የቦረቅንበት የንብ ቀፎ ያሰስንበት ቂልጡሬ የአበባ እንቡጥ ሲፈነዳ የነበረው የሀገራችን መልክ ፊታችን ብቅ ይላል። ቀሉና ሌጲስ የግጦሽ ሳር ሲለመልም ቡሬ መጋላ ድንቡሎ ዘናጭ ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ሾርሜ ከፍ ብለን ፈረስ ግልቢያ ስንሸመጥጥ አዋዴ ማዶ ከወፎች ዜማ ስንቀዳ አባይ ማዶ ልባችን በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ ምንላት። ወደዚያች ወደ ትላንቱ የልጅነት ምስራች እየመለሰን ወደ ሕፃንነት ብስራት የሳቅ የፍንደቃ ዘመን እየወሰደን የጥንቱ እየተዘተን በብርቱ ይናፍቀናል። በዚህም ኢትዮጵያን በልጅነት ዓለም ውስጥ አሳብሮ ትክክለኛ መልኳን በእዝነ ልቦናችን ይከስትልናል። የያኔዋ ኢትዮጵያና ያሁኗ ኢትዮጵያ፣ የያኔዋ መልኳና ያሁኑ መልኳ፣ የልጅነት ኢትዮጵያና የጎልማሳነት ኢትዮጵያ፣ እነዚህን ነጥቦች በሎሬት ጸጋዬ ጴጥሮስ ያችን ሰዓት አሳብረን እንመልከት። አቡነ ጴጥሮስ ገነተ ልዑል ምድር ቤት ውስጥ የፋሽስት ጣሊያን እስረኛ ሆነው በሰቆቃ ውስጥ ናቸው። በዚህ ሰዓት ግርሻ ይመጣል። ግርሻ ተራ ለሆዳደር ባንዳ ብቻ አይደለም። ለአቡነ ጴጥሮስ እንደዋዛ በሚወረውራቸው ሐሳቦች ውስጥ በዘመኑ የተንሰራፋውን ህልዮት የሚያራምዱ ኢትዮጵያውያንን እንደሚወክል ትዕምርት ነው። በሚያነሳቸው ሐሳቦች የአቡኑን መንፈስ እንደ ቄጤማ ከማፍገምገሙም የተነሳ አቡኑ አንቺ አጽኚኝ እንድጸናላት ብሎ እመቤታችንን ድንግል ማርያምን እስኪማጸኑ አድርሷቸዋል። የግርሻ የሐሳብ በትር ቀላል አይደለም። የግርሻ ኢትዮጵያ ሙት ናት። አቡኑ በስተጉልምስና በግርሻ ውስጥ አጨንቁረው ያዩዋትን ኢትዮጵያ ከልጅነት ዘመን ኢትዮጵያ ጋር ሲያነጻጽሯት አልገጥም ይላቸዋል። የልጅነት ዘመን ኢትዮጵያን ከዘረዘሩ በኋላ ያችን ነው ኢትዮጵያ ይመላት ሲሉ እናገኛቸዋለን። ልክ የቴዲ ገጸ ሰብ የልጅነት ኢትዮጵያን እየተዘተ እንደናፈቀ ሁሉ አቡነ ጴጥሮስም የልጅነት ዘመናቸው ኢትዮጵያን እያወሱ ናፍቆታቸውን በውስጥ ያስመለክቱናል። ጽኑ ማህበር መቼም ከዚህ ምድር ላይ ሄዶ ነው ሁሉም ቀሪ፣ ሀገር ናት ቋሚ ሰንስ ለዘላለም ኗሪ። መቼም ከዚህ ምድር ላይ ሄዶ ነው ሁሉም ቀሪ፣ ሀገር ናት ቋሚ ሰንደቅ ለዘላለም ኗሪ። ከመቶ ዓመታት በላይ ያስቆጠረው አጤ ምኒልክና ኢትዮጵያ የተሰኘው የነጋድራስ ገብረ ሕይወት ባይከዳኝ መጽሐፍ ሀገርን በማህበር አስረጅነት አቅርቦልናል። አእምሮ ባላቸው ህዝቦች ዘንድ መንግስት ማለት ማህበር ማለት ነው። ንጉሳችንም የማህበር አለቃ ማለት ነው። ስልጣኑ የህዝቡ ማህበር በደነደነው ህግና ወግ የተወሰነ ነው። የማህበር አለቃ ሲሞት ማህበር እንደማይፈርስ ንጉሳቸው ቢሞት አይምሮ ያላቸው ህዝቦች ግድ የላቸው ይለናል። ሊቀመንበሩ ቢያሸልብም ማህበሩ ቋሚ ነው። አባላቶቹ ለዘላለም አይከርሙ። ማህበሩ ግን ጽኑ ነው። ሀገርም እንዲያው ነች። ሰንደቋ ዘላቂ ነው፣ ለዘላለም ኗሪ ነው።
የማህበር አለቃም ሆነ የማህበሩ አባላት ቋሚ አይደሉም። በመጡበት መንገድ ይመለሷታል። የማህበሩ ሊቀመንበር ሞት ከማህበሩ ህልውና ጋር የተሳሰረ አይደለም። የማህበሩ አባላት መሄድ የማህበሩ የመጨረሻ ጣፋንታን አይወስንም። የማህበሩን ቋሚነት አይሽሩትም። ማህበሩ ይቀጥላል። ልክ እንደዚህ ሁሉ በማማ ኢትዮጵያ እቅፍ ውስጥ ያለን ዜጎች እናልፋለን። እሷ ግን ትቀጥላለች። ቋሚ ሰንደቋ ለዘላለም ይኖራል። ኢትዮጵያ እንደ ወርሃ መስከረም ናት። ዘመን አዲስ በፍቅር ቀለም ብቅ በኢትዮጵያ ሁኝና መስከረም። ዘመን አድሰሽ አስዩ በፍቅር ቀለም ብቅ በይ ኢትዮጵያ አስዩ ሆነሽ መስከረም። መስከረም በኢትዮጵያ የክረምቱ ክራሞት ማሰናበቻ የአደይ አበባ መፈንደቂያ ናት። መስከረም አንደኛው መንደር ከሌላኛው ቀዬ ጋር እንዳይገናኙ ለወራት ተገዶ እየተገማሸረ የሚተመው ጅረት ሰክኖ ዘመድ ከአዝማዱ የምታገናኝ ናት። ገበሬ በእምነት ያስተማረውን በትጋት ያስጠናውን በብልህነት የተጓዘውን እጩ አዝርት ለመመረቂያ ጽሑፉ የምታማክረው ናት። በአረንጓዴ የተጀቦነች ጭንቅላትን በማይደቁሰው ጸዳሏ የጨለማን በርኖስ የምትገፍ ከሊቅ እስከ ደቂቅ የማያራምደው የተለነቆጠው የረግረግ እግረ ሙቅን ገሸሽ የምታደርግ የመስቀል ወፍን የምትከስት በደመራው ጽልመትን የምትገፍ ተማሪን ተየኔታው የምታስተሳስር ወበርተኛውን ተወበርተኛው የምታገናኝ ቁሩን የምትገፍ የማምየን ጓሮ በዶሮ መዓዛ የምታሳውድ የአባብየን ደጅ በጠጅ ጠረን የምትሞላ በሆያውየ ጨዋታ እንቦሳዎችን የምታስቦርቅ በአበባየሆሽ ዜማ ልጃገረዶችን የምታስፈነጥዝ ያፈጀ የጃጀውን ዘመን የምታድስ ናት መስከረም። የኢትዮጵያ የቀድሞ መልኳም እንደ መስከረም ያለ ነው። ሀገራችንን ያራቃት ሐምሌና ነሐሴነት ነው። ለዚያም ነው ብቅ በይ ኢትዮጵያ ሆነሽ መስከረም የሚላት። ልክ እንደ አዳሬ ሙያዬ ተቀባዩ መሃል ላይ እየገባ አስዮ እያለ ያግዘዋል። አዳሬ ሙያዬ ባህላዊ የአዘፋፈን ስልት ሲሆን አውጭና ተቀባይ አለው። ዘፋኙ የዘፈኑን ግጥሞች እየደረደረ ስንኝ ሲያወርድ ታዳሚው አሃሃ በማለት ይቀበለዋል። ወደ ፍቅር የምትጓዘዋ የቴዲ ኢትዮጵያ። የቴዲ ኢትዮጵያ ወትሮ መንደሯ ከፍቅር ደሴት ቢሆንም አሁን ግን ፍጹም ሩቅ ናት። ወደ ቀደመው የፍቅር ቀይዋ ለመመለስ የምትታተር ተጓዥ ናት። የቴዲ ገጸ ሰብ ትልቁ መሻትም እሷን በፍቅር ደሴት ውስጥ መመልከት ነው። በእያንዳንዱ አረፍተ ስንኝ ላይም ይህ ይንጸባረቃል። የቴዲ ኢትዮጵያ ወደ ፍቅር ተጓዥ ናት። ፍቅርን በጸብ የመሸመን ባህል፣ ለጥላቻ ግዢ የሚሆን ቀብድ የመክፈል ትጋት፣ የአንድነት ዝግባ እንዳይንጀረገግ የፍቅር ውሃ ጦት፣ በኢትዮጵያ መቀነት ውስጥ ወሽቀን ባለመድነው የዘውገኝነት እባብ በዘርጉንፋን ጥቃት እንኩላታን ብለን ይበልጥ በማጠልሸት መንገድና የሚወስን እግር ማጣት በአምናውና በዘንድሮው ባለቀን መካከል በለውጥ አንካሴ ጉድጓድ የመማስ ቅብብሎሽ የቴዲ ኢትዮጵያ በጀመረችው ወደ ፍቅር ጉዞ ላይ የተሰነቀሩ ደንቃራዎች ናቸው። ፍቅርን በጸብ የመሸመን ባህል ሲባል ስለ ጽካውራን ተሳስተን አንድ ላይ ብንሆንም ተለያይተናል። አጥተናል እውነት ነው ተቸግረን ብዙ አይተን የመጣነው መንገድ ያሳዝናል። ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል።
አተናል እውነት ነው ተቸግረን ብዙ አይተናል የመጣነው መንገድ ያሳዝናል። ማን ያዘዋል እንዳሻው እንግዳ የተሰኘ በአብዘርዲዝም የተቃኘ ቲያትር አለው። ባል ሚስትና እንግዳ የሚተውኑበት። በዚህ ድንቅ ተውኔት አንደኛው ገጸ ባህሪ ጥላቻን የማያውቅ ፍቅር አይገባውም፣ የምንወደው መጥላት የምንችለውን ያህል ብቻ ነው ሲል ይደመጣል። ይሄ ህልቆ መሳፍርት በሌለው ሰው ዘንድ ቅቡል የሆነ አመክንዮ ነው። የቴዲ ገጸ ሰብ ግን አይስማማም። ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል ባይ ነው። ጸብ ፍቅርን ይወልዳል የሚል ብሂል የቴዲ ገጸ ሰብ ጋር ሲደርስ በሬ ወለድ አጉል ተረክ ነው፣ ስሁት ነው። የኛ ግን ይሄ ብቻ አይደለም ችግራችን። ፍቅርን በመላ አካሉ በጸብ የመተካት ደንቃራም አለብን። ለኢትዮጵያ መጻጉ የሆነባት ስለ ፍቅር ሲባል ስለ ጸብ ማውጋታችን ነው። ፍቅርን በጸብ የመሸመን ባህላችን ሀገራችንን ክፉኛ ደቁሷታል። በአንድ ቀዬ እየኖርን ያለያየንም ይሄው ዘመን አመጣሽ ምላጭ ነው። ቴዲን ብዕር እንዲያነሳ ያደረገው የቁጭት ነበልባል ይመስለኛል። ልክ እንደ ገሞራው ከጥንት ጀምሮ ስናየው የኖርነው ሲነድ ሲቃጠል የሚስቅ እሳት ነው እንዳለው እየተቃጠለ ከመሳቅ ይልቅ እየተብከነከነ አተናል እውነት ነው ተቸግረን ብዙ አይተናል ይላል። በፍቅር ጸብን የመሸመን መንገዳችን አስተክዞት ለጥላቻ ግዢ የሚሆን ቀብድ የመክፈል ትጋት ሰው ለመውደድ ካንቱ ይደከመኝ ያኔ ገና ውስጤና ሰው ለመውደድ ካልኩኝ ደከመኝ ያኔ ገና ውስጤን አመመኝ። ጥላቻ በቀላሉ የማይሽር የውስጥ ደዌ አምጪ ጥገኛ ናት። ጥላቻ ቢቨር እንደምትባል የአይጥ ዝርያ መጋዝ በሆነ ጥርሷ የመልካምነትን ዛፎች እንደምትገነድስ ክፉ ደዌ ናት። ይህች ጥገኛ የፍቅርን ነጭ የደም ህዋስን መቆራረጥ የምትጀምረው በሂደት አይደለም። ሰው ለመውደድ የደከሙለት እልፍ አእላፍ የፍቅርን ነጭ የደም ህዋስን ከጥቅም ውጪ በማድረግ ትጀምራለች። ታዲያ ከዚህ ከጀመረች ቀጥሎ ምን ጤንነት ሊገኝ? እርግጥ ነው ሰው ለመውደድ አለመድከም ቀሊል አይደለም። እንኳን ሰውና ሰው ቀርቶ ምንና ምን ይጋጫል አይደል የሚባለው። ወደ ረፍት ሀገር ጉዞ ላይ መቻቻል አልፎ ተርፎም መተውን የሚጠይቅ ትልቅ ፈተና ነው። ብዙ ሾህ ያነገቡ ጃርቶች ሙቀት ለማግኘት ብለው ተጠባብቀው ሲሄዱ ይወጋጋሉ፣ ሆኖም ይቻቻላሉ። ይህ የሰው ልጅ ዘንድ ጋር እንኳን የሌለ ትልቅ ስጦታ ነው። ሰውን ለመውደድ መድከም ለጥላቻ ጉልበት መስጠት ነው። ሀገራችንን ክፉ ደዌ ላይ የጣላት እጓለ መሃያውን ለመጥላት ቀብድ ያስያዙ ቀን ነው። ሰው ለመውደድ መስነፍ፣ ሰው ለመጥላት መትጋት አይደል? የፍቅር ውሃ የጠማው የአንድነት ዝግባ የሚያሳክለን አንድ ፍቅር አፍር ዝግባ የሚያሳክለን አንድነትን አፍር ከፊት የነበርነው ከሰው ኋላ ቀርተን አናሳዝንም ወይ? ዝግባ የሚያሳክለን አንድነትን አተን ከፊት የነበርነው ከሰው ኋላ ቀርተን አናሳዝንም ወይ? ጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ለጃንሆይ በጻፉት ራፖር ታሪክ እንደሚነግረን ከሆነ ሰልጥኖ የተወለደ ሀገር የለም ይላል። ግዙፉን ዝግባን አክሎ የተወለደ ሀገር የለም። ያለ ፀሐይ ብርሃን፣ ያለ ውሃ፣ ያለ ካርቦን ዳይኦክሳይድ፣ ያለ አፈር ወዘቶች ለብዙዎች ማረፊያ የሚሆን ዝግባ እንዳልደረጀ ሁሉ ሀገርም ያለ ፍቅር ያለ አንድነት አትቆምም። ዓለም ላይ ተአምር ካለ እጽዋት ተአምር ናቸው። ከፀሐይ ብርሃንን ወስደው ምግብ የሚሰሩበትን መንገድ የሚያህል ተአምር የለም። ሀገርም ከስልጣኔ መም የመጀመሪያ ረድፉን የምትይዘው
በፍቅርና በተባበረ ክንድ ነው። ፍቅርና አንድነት ደግሞ ተአምሩን ይከስቱታል። ፍቅር የሁሉም ማሰሪያም አይደል? ያለ ፍቅር አንድነት ከወዴት ይጎለምሳል? ያለ ፍቅር መቁረስ የለ። ባህር ዛፍ አጠገቡ ማንንም እንደማያጸድቅ ሁሉ ያለ ፍቅር መሆንም ባልንጀራነትን በማድረቅ የሀገርን ስር ይቆርጣል። በቴዲ ገጸ ሰብ ውስጥ የአፄ ቴዎድሮስ መንፈስ ይቃትታል። የአንዲት ፍቅር እጦት ያንገበግበዋል። ከዝግባነት መጉደላችን ያስቆጨዋል። ከአንድነት ጋር ፍቺ እንደፈጸምን መቅረታችን ነፍሱን ታቆስለዋለች። ከኋላም ኋላ በመሆናችን በግኖ በሎሬቱ በኩል ይጠይቀናል። ታዲያ እንግዲህ አንቺ ኢትዮጵያ እኛስ ልጆችሽ ምንድነን? አመንኩሽ ማለት የማንችል ፍቅራችን የሚያስነውረን፣ ዕዳችን የሚያስፎክረን፣ ግፋችን የሚያስከብረን፣ ቅንነት የሚያሳፍረን፣ ቂማችን የሚያስደስተን፣ እረ ምንድነን አሜኬላ የሚያብብብን፣ ፍግ የሚለመልምብን፣ ካረም ጋር ያፈራን ጊንጦች፣ ከንክርዳድ ያልተለየን ዘር፣ ግርዱ ከምርቱ ተማጥቆ ከቶ ያልተበራየን መከር። ስለምን ዝግባ የሚያሳክለንን አንድ ፍቅር አጣን? ምንድነው ዝግባ የሚያሳክለንን አንድነት ያሳጣን? ፊት ከነበርንበት ከሰው ኋላ እንድንቀር ያደረገን ምን ይሆን? በውኑ አናሳዝንም ወይ? መቀነት ውስጥ የተወሸቀ የዘውገኝነት እባብ። የአንዲት እናት ልጆች መሆናችንን አውቀን ጎሳና ሃይማኖት ሳይነጣጥለን ምን ይሳነን ነበር ብንተባበር? አናሳዝንም ወይ? እኔ ጋሞ ነኝ፣ እኔ ኢትዮጵያዊ ነኝ፣ ሁለቱ ተጣልተው ለማስታረቅ ተቀምጬ አላውቅም፣ እረዳቸዋለሁ ይለናል ጋሽ አሰፋ ጫቦ። የቴዲ ገጸ ሰብ እንዳሰፋ ጫቦ ያለ ስብዕና ቢኖረን ኖሮ ብሎ ይተልማል። በጎሳና በሃይማኖት ሰበብ የማንነጣጠል ብንሆን ብንተባበር ምን ይሳነን ነበር? ምንም። አሁን ግን የአንዲት እናት ልጆች መሆናችንን የምናስታውሰው በየመስባኩ በሚለፈለፉ ዲስኩሮች ብቻ እየሆነ ነው። በዘውግ ተቧድኖ ለአንድነት ጀርባ መስጠትን ከለመድነው ሰንበትበት ብሏል። እባብ ለመደ ተብሎ በኪስ አይያዝም የሚለው ብሂል በእኛ ዘመን ጡረታ የወጣ ስነቃል ነው። የጎጠኝነትን እባብ ሁላችንም አልምደነዋል። በእያንዳንዳችን የደም ኪስ ውስጥ አስርገነዋል። በዘውጋችን ላይ አፉን የሚያላቅቅ የትኛውም የብሔር ሀያሲ ባለመድነው እባባችን ተረከዙን እንነድፈዋለን። እግዚኦ! ጎሳና ሃይማኖት ሳይነጣጥሉን በተባበረ ክንድ ብንተጋ ምን ይሳነን ነበር? የአንዲት እናት ልጆች መሆናችንን አውቀን ዘረኝነትንና ስንፍናን አሽቀንጥረን ብንጥል እንኳን እስከኛ ከምድሪቱ ጫንቃ ላይ ራሱ ሸክም እናቃልልላት አልነበር? ነጋድራስ ተሰማ ሸቴ ሁሉን ተሸክማ የምትኖር ዓለም ከሰነፍና ዘረኛ ሰው በቀር የሚከብዳት የለም ያሉት ለዚህም አይደል? መንገድ አስረዛሚው የዘር ጉንፋን። እኛስ ከመስቀል ላይ ጠፍተን መቻወቅ ነው። ብንሄድ አንደርስም ገና ነው። በመባረኪያችን ከመንገድ ላይ ዝለን አይበቃም ወይ ማሳለስ? በዘር ጉንፋን ታመን ቀና ለበሉ ቀና ለገና። እኛስ ከመንገድ ላይ ጠፍተን መቻወቅ ነው። ብንሄድ አንደርስም ገና ነው። በመባረኪያችን ከመንገድ ላይ ዝለን አይበቃም ወይ ማሳል? በዘር ጉንፋን ታመን። እንደሚታወቀው ጉንፋን ቫይረስ ነው።
ከሰው ወደ ሰው በቀላሉ የሚተላለፍ ቫይረስ የመተንፈሻ አካላትን የሚቦረቡር ህመምን ይፈጥራል። ባስ ሲልም ጭንቅላትን ይቆጣጠራል፣ ያዝላል። ስለሚያስልም አይደበቅ ደዌ ነው። ጉንፋን የያዘው ስፖርተኛ ውድድሮችን የመካፈል እድሉ አናሳ ነው። በውድድሮች ላይ ቢሳተፍ እንኳን የማሸነፍ እድሉ የወረደ ነው። የመተንፈሻ አካላት ላይ ላቅ ያለ ጉዳት ስለሚያስከትል ሩጫን ያደናቅፋል። ሀገራችንን ወደ ቀድሞ ማማዋ ለመመለስ ስንል ወደ ፍቅር የከፍታ መንገድ ተጓዥ አትሌቶች ነን። ነገር ግን ጉንፋን ተደንቅሮብናል፣ ያውም የዘር ጉንፋን። ኮረብታ የሚወጣ ሰው ላይ ጉንፋን ሲታከልበት ኮረብታው የተራራነት ያህል ይገደገድም የለ። የዘር ጉንፋኑ ያተነፋፈስ ስርዓታችንን ከማዛባት ባስ ብሎ ጭንቅላታችን ላይ ጉብ ብሏል። ይዛወገኛል ያሉቱ አፍ ለአፍ ገጥመው ሲያወጉ ጉንፋኑ በፍጥነት ይዛመዳል። ይህም ከመንገዱ አጥፍቶናል። ስንዝር የምታክለው መንገዱ የዘር ጉንፋኑ እልፍ ምዕራፍ አድርጓታል። ምን ብንጓዝ ጋራው ፈቃልል ብሏል። ብንሄድ አቀበቱ አላደርስ ብሏል። አጠልሽው ኩለኛ አስዋብኩሽ ብሎ ምን አስጎበረው? አንድ ሁነኛ የአርሲ ኦሮሞ ዋሰዲ 3 ነገሮች ብሂል አለ። የፍየል ወጠጤ 3 ነገሮችን ይመስላል። በጺሙ ሽማግሌን፣ በጩኸቱ እብድን፣ በጭራው ውሻን። በጺሙ ሽማግሌን ይመስላል እንጂ በእድሜ አኮፋዳ የቋጠረው ተቃርኖዎችን የማቅረብ ልቦና የለውም። ጭራለው ግን ገበናን የመሸፈኛ ግብር የለውም። ድራስ ተርታሪውም እንዲያ ነው። ድራስ ተርታሪው ጥልፍ መጥለፍ የሚችል ይመስላል፣ ግን ይጎበራል። የቱ ጋር ማጠጣት እንዳለበት አያውቅም፣ ያዛንፋል። አስጌጥኳት ብሎ ያጠለሻታል። ለሁሉም ነገር ተነባቢ ነው ባዩ የዲኮንስትራክሽን ሀልዮት የድራስ ተርታሪው ጭምብል ናት። ነባሩን ሚት እንፈትሸው በሚል ቀና መሰል መንፈስ ነባሩን ከማስጌጥ ይልቅ የሚያስጎበር አካሄድ የተጠናወተው የፍየል ወጠጤ ነው። እስማለሁ ብሎ ንፍጥ እንደለቀለቀው እኩላለሁ ብሎ እንዳጠለሻት ያራቀ ቀራቢነት ሸማ ተጊጦ ቀለም ቢነከር ልብስ ያምርበት ያራቁት ሀገር። ጤፍ መሬቷ አዝርት አልለበሰም፣ ሀገራችን ታርዛለች ጎዳና እንደወጣች ሀገር። ራስ ተፈሪ መኮንን ለአባ መቻል ሀብተ ጊዮርጊስ ዲነግዴ ኢትዮጵያ መሰልጠን እንዳለባት ለዓለም ተጋልጣለች ያሏቸውም ለዚህ አይደል? በዚያ ላይ ልጆቿ አርቀዋታል። አንድም ሀገር ራቁቷን ነች፣ አንድም ከኛ ርቀናታል። ላራቁት ሀገር ሸማ አስጊጦ ቀለም በመንከር ውበት አይከሰትም፣ አያሱባትም። ሳንቀርባት ሸማ በማስጌጥ ብቻ በርቃኗ ያለችውን ሀገራችንን አናሱባትም። የውበቷ ቀለም የሚፈካው በእኛ የመቅረብ ብርሃን በኩል ነው። ሳይቀርቧት ሸማ ማስጌጥ እንደ እንቁራሪቷ ልጅ የቅድመ ተከተሉን ዝንፈት መድገም ነው። አበው የቅድመ ተከተል ዝንፈትን ለመግለጽ የእንቁራሪት ልጅ መራመድ ከመጀመሯ በፊት መዝለል ትለምዳለች በማለት ይዘይሙም የለ። ምዕራባውያን የታሪካችን ጌቶች ሆነው የሚያሾሩን የግዕዝ ስነ ጽሑፍ የሰጣቸውን ዕውቀት ተጠቅመው ነው። ባዕዳን በግዕዝ መነጽር ሀገራችንን
ራቁቷን ሲመለከቷት እኛ ይህን ያህል መራቃችን ልብስ ያሳምር ይሆን? ሸማ ማስጌጥ፣ ቀለም መንከር እውን ለፍቅር ተጓዥ መንገዱን ያቀርብ ይሆን? ተፍገምጋሚ እግር አጣው መንገድ እግሬን የጥፋ ቆርጦ መሄድ ሰው ሲወጣ ሰው ሲወድ እንዲያ አይደለም ወይ መራመድ? ይህ አይደለም ወይ መራመድ? ልምጣ ወይ ልቅር አጣው መንገድ እግሬ እንዴት ይጥፋው ቆርጦ መሄድ። አይ ሰው ሲወጣ አይ ሰው ሲወርድ እንዲህ አይደለም ወይ መራመድ። ተምኔተኛው ባለቅኔ በምናቡ ውስጥ ያለች ኢትዮጵያ አለች። እጅግ ናፍቆታል። ግና ከሷ ጋር የሚያገናኘው ሰርጥ ሊያገኝ አልቻለም። በዚህም ተወዛግቧል። ልምጣ ወይ ልቅር አሰኝቶታል። መንገድ አጥቷላ። በዚህም ሳቢያ እግሩ ቆርጦ እንዳይጓዝ እንደ ልምሻ ደዌ አካሄድ ጠፍቶታል። በተፍገምጋሚ እግር ሳቢያ ወደ ፍቅር ጉዞው ከመደናቀፍ ደረጃ ደርሷል። በለውጥ አንካሴ ጉድጓድ የማሰ ቅብብሎሽ ግርማዊ ለምሳቸው ከሲሳረቀና ወደ ዋግን ወደው ሲተኩ በሌላ ባዛንቶች ራስ ስልሳ ጉድጓድ ምሳ አብዮት ሞላችሁ የተማሪ ሬሳ ጃህ ያስተሰርያል። ግርማዊነታቸው ከዚህ ሰረገላ ወደ ዋገን ወርደው ሲተኩ በሌላ ባዛውንቶች ራስ ስልሳ ጉድጓድ ምሳ አብዮት ሞላቸው የተማሪ ሬሳ። የዶክተር ጓለ ወንድም የሆነው ገሞራው የመንጎሌ ጥሪ ብዕር ንቀል ይላል በተሰኘ መጽሐፉ መግቢያ ላይ የትግል ጽሑፎችን እንዲያስቀምጣል። የዓለማችን መዋቅራዊ ባህሪ ሆኖ ያሉን አማራጮች እንደ ሀያጡት መንታ ናቸው። የከረረ ወይም የረገበ። በትግልም አንጻር እንዲሁ መንታ አማራጮች አሉ። በመንፈስ የነፍስ ወይም በስጋ የአካል። የመንፈስ ትግል ፊት አውራሪው አዝማችም ሆነ ደጀኑ መካች ብዕር ነው። የአካሉ ደግሞ ባሩድ ነው። የቴዲ ገጸ ሰብ የመንፈስ ታጋይ ነው። ከብዕሩ ጫፍ ላይ ነው ባሩዱ የተገጠመው። በግሪክ ሚት ላይ ሳትሸቃቅጥ እውነታውን ፊት ለፊት እንደምትናገረዋ ካሳንድራ ያለ ገጸ ሰብ ነው። ተደራሲው ጆሮ ዳባ ልበስ ቢልም የካሳንድራ ልብ የተገጠመለት ገጸ ሰብ ነው። ገጸ ሰቡ ከጃንሆይ አወራረድ ተረኩን ይጀምርና የደርግን ችኩል ግብር ያወሳል። በደርግ ስሁት ተግባር አሳብሮ በወቅቱ ሀገሪቱን ይመራ ለነበረው ኢህአዴግ የአደጋ ምልክት ያበራለታል። ታሪክ ራሱን ይደግምም የለ ቀዳማዊ ኃይለ ሥላሴ ከመንበረ ስልጣናቸው ተነስተው በምትኩ ደርግ ወንበሩን ተረከበው። የመርማሪ ኮሚኒስት ሪፖርት ሳይጠናቀቅ 60 ጉድጓድ ተማሰ። 60ው ጉድጓድ ለጃንሆይ ከፍተኛ ባለሟሎችና ሹማምንት እንጂ ለጭቁኑ ህዝብ አይደለም በማለት የሚከተለውን ተቀኘ። የደርጉ ጥልቁ እጀታዋ መልካም አድሃሪን እንጂ ጭቁኑን አትነካም። ጥልቁ አነስተኛ መጥረቢያ ሲሆን አብዮታዊ እርምጃ የሚለውን ታሳያለች። በአብዮቱ ማግስት በኃይለ ሥላሴ ዘመነ መንግስት ባለስልጣን የነበሩት ባላባት ወይም ሰዎች ላይ በተለይ አብዮቱን ሊቃወሙ ይችላሉ ተብሎ የሚታሰቡትን ካድሬዎች እርምጃ ይወስድባቸው ነበር ይባላል። በወቅቱ የእንደዚህ አይነት ሰዎች መጠሪያ አድሃሪ የሚል ነበር። ጭቁኑ የሚባለው የማህበረሰብ ክፍል በዝቅተኛ የኑሮ ደረጃ ላይ የነበረ ነው። ይህ የማህበረሰብ ክፍል የአብዮቱ ተጠቃሚና ደጋፊ ነው ተብሎ ስለሚታሰብ አብዮታዊ እርምጃ አይወሰድበትም ተብሎ ይታመናል።
ይህን ባለ በጥቂት ጊዜ ውስጥ አብዮቱ ጉድጓዱን በተማሪ ሬሳ ሲሞላ ቀጥሎ ያለውን ሙሾ ቀመስ ስንኝ ተቋጠረ። በጃንሆይ ጊዜ ወልጄ በመንግስቱ ጊዜ ወይ ልጄ ደርግም የቀጣውን ቀጥቶ ዘመኑ አክትሞ ለተረኛው ለመልቀቅ ተገደደ። ጃህ ያስተሰርያል። በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ሱፋን ላይ ሲወጣ እንዳምናው ባለቀን ያምናውን ከቀጣ አዲስ ንጉሥ እንጂ ለውጥ መቼ መጣ? በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውን ከቀጣ አዲስ ንጉሥ እንጂ ለውጥ መቼ መጣ? ከ17 ዓመት የደርግ ዘመነ መንግስት በኋላ የመጣው አዲሱ ሹፌር ለውጥ የሚል ባዶ ተምኔት በህዝቡ ዝነ ልቦና ላይ ከሰተለት። የተወሰነ የማህበረሰቡ ክፍል አልተጠራጠረም። ይልቁንም በሮቼንም ሸጬ ላሞቼንም ሸጬ ልብሴንም ሳስማማ ኢህአዴግ ደረሰች በነጠላ ጫማ በማለት ተስፋን አሳደረ። ግን እሱም እንዳምነው ባለቀን ሆኖ ታረፈው። መልካም የሚመስሉ መደላድሎች ለክፋት መሸጋገሪያ የሆኑ ድልድዮች ሆነው አረፉ። በኦቴሎ ቲያትር ላይ ያለው የኢያጎ ገጸ ባህሪ ለክፉ ሴራው የሚያመቻቸውን ጥሩ ሥራ ከሰራ በኋላ በገሃነም ግብረ ገብ ውስጥ አጋንንት የመጨረሻውን ጨለማ ሲጎናጸፍ እንኳን እንደሆኑ እንደኔ አያያዝ አስቀድመው የጽድቅን መግቢያ ትርኢት ያሳያሉ ብሎ እንደተናገረው አይነት ንግግር የሹፌሩ ያልተጻፈ መመሪያ ሆኖ ታረፈ። እንዳምነው ባለቀን ያምናውን ከቀጣ ምኑን ተለወጠ? ምኑን ለውጥ ሆነ? እርግጥ ነው በአዲሱ ንጉሥ ዘመን ጉድጓዱ ሲማስ አለመታየቱ ትልቅ ለውጥ ነው። ባልተሰማ ጉድጓድ ብዙዎች መቀበራቸው ሐቅ ነው። 60 ይሁን 160 የሚታወቅ ነገር አለመኖሩ ከበፊቱ አንፃር ትልቅ ለውጥ አለው። ስንቱ ተቆፍሮ ይቻላል። ይፋዩ ቅጣት እምብዛም ባለመሰማቱ ትልቅ ምርታ ነው። ስንቱ ይፋ ተደርጎ ይቻላል። ካዛውንቶች ራስ እስከ ተማሪው ድረስ የአዲሶቹ ከርስ የሰለቀጠበት መንገድ ትልቅ ለውጥ አለው። ሌላው ይቅርና ማኪያቬላዊ የአስተዳደር ስልቱ ራሱ እጅግ ተለውጧል። ኒኮሎ ማኪያቬል ድጋሚ ቢመጣ የልዑላን ተገዳዳሪዎች በዚህ መጠን እንዲበደሉ የኔ ሐልዮት አይገፋፋም ይል ነበር። ከማይረባ ሱሪ ጥርት ያለ መቀመጫ ይሻላል ለሚል 60 ጉድጓድ የማሰው ይሻላል። ምክንያቱም ጋሻ አንዳርጋቸው ጽጌ የታፋኙ ማስታወሻ ላይ እንዳሰፈሩት ነው። የዲሞክራሲ ጉዳይ በሁለት ልብ ተሆኖ የሚሰራ ነገር የለውም። ዲሞክራሲውን መዝጋት ወይም መክፈት ነው። የዲሞክራሲ ችርቻሮ የለም። ግማሽ ወይም ሩብ ዲሞክራሲ የሚባል ነገር አይታወቅም። ጉዞው ላይ ያለውን ሳንነካ ለመንቀስ ለምን ፈጠነ?
ባልል ባፌ ውጣ ከተራራ ድምፁ ሳይገጫጭ አንዱ ካንዱ ጋራ ሳትላፌ ዛሬ በሰዓቱ ጅብ ከሄደ ውሻ ይሆናል ጩኸቱ ታዬ ላይሰማ ያኔ ነይ ብትላትም እስኪነቃ ልሳኔ ሪታዬ ቃሌ ላይሰማ ሳልል ባልል ሳልል ካፌ አፌ ሰሚ ለሌለ ያልኔማ ጠቀርሸዋ እስሩ እየተዝለገለገች ነው ከሲታ ህጸጽ ለመወረፍ ብሌኑ ስር እያደባች ነው የከፋትን ቦጭ የገዛ ህይወት ባህሩ ውስጥ ሰርጋ እንዘጭ ልታደርገው እያሟሟቀች ነው ኋላ እንቢኝ የምትላሜ ኬላ በገዛ ሜዳው ልታበብ ሽታለች ከሰጋርነት የራቀች ባዝራ ልትሆን ከጮሌነት አቅጣጫ ይልቅ ወደ መጋዣነት ቄ የሚያደርሳትን ኩርባ መርጣለች ስህተቷ እድሜ ካገኘ ህግ ይሆንና ኋላ የመሰናከያው ድንጋይ እንዳትሆን ከህግ አርቃቂው እስከ ህግ አስፈጻሚው ሸንጎ ድረስ ቅቡልነት እንዳታገኝ ውኡታውን ማሰማት አለበት ድምፁ እንዳይገጫጭ አንዱ ካንዱ ጋራ ጊዜ የሱ ድንጋይ የምትነርትበትን ወረፋ ለቅሏ ሳይቸራት የቅልነቷን ውስንነት ቀድሞውኑ ማጽናት ይኖርበታል ዛሬ በሰዓቱ አንደበቱ ውኡታውን ማሰማቱ ግድ ነው አለዚያ ወቅቱ ካለፈ በኋላ መጮህ ሰሚ የሌላፍን የሚያደርግ የክረምት ዝናብ ካለፈ በኋላ በበጋ እንደሚዘራ ዝርት ያለ ትንሿ ጠብታ ኋላ ጎርፍ ሆና ገንድሳ እንዳትጥል ካሁኑ ባንደበት ሁነኛ ቦይ መቅደድ ያሻል በጎርፍ የተወሰዱ ጊዜ ውኡታው ለምንም አይበጅም ልሳን ምን ቢከፈት ከደራሹ ሃያ ሰምጥ ሪታውንም ሆነ ቃላቱን ከመባከን ውጪ ለዚህ ነው በጊዜው ሪታውን የሚያቀልጥ ለዚህ ነው ህጸጿን ለመቀነስ የፈጠነው በኢትዮጵያ ላይ የተደቀኑ እባጮች ሳይወሯት የሚጮህ ኋላ ሰሚ ለሌላ አፍ እንዳይሆን ወደ ፍቅር ጉዞው እንዳይታጎል ዘመን ያገነነው ጅብ ቆሟል ከበሬ አፌ እንዳታስበላኝ ባለመናገሬ እያየ ስትወጣ ልትጫወት በሳት ምን ያረጋል አፌ ካለፈ ብትወቅሳት አይቶ በዝምታ በስተመጨረሻ ቢጮህ ምን ያደርጋል ጅብ ከሄደ ውሻ አንድ ማህይም የተከለውን 60 ሊቃውንት አይነቅሉትም የተሰኘ ብሂል አለ አላዋቂነት የሚያስጠቃው አሳሳሙን የሚኮንን ጠፍቶ በጊዜ ክምር ንፍጥ የመለቅለቁ ተክል ስር ይሰዳል የሚነቅለው ሊቅም ይጠፋል የቴዲ ገጸሰብ እየተመለከተ ነው በሳት ስትጫወት በአይኑ በብሌኑ ተመልክቷል ዛሬ አፉን ካላላቀቀ ነገ ዘመድ ያገነነው ጅብ ያላቀቅበታል እንደውም ደጁ ቆሟል አሁን እጁ ላይ ያለውን እሳት የኡታ ውሃ ካልቸለሰበት በኋላ የሚፋጀው ሱኑ ነው ካለፈ በኋላ መውቀስ ጅቡ በጎረኖ ያሉትን ጠቦቶች ከሰለቀተ በኋላ እንደሚጮህሻ መሆን ነው ለጠቦቶቹ መበላት ከጅቡ ይልቅ ውሻው ተጠያቂ አይደለም የሱ አላስፈላጊ ዝምታስ በእሳት ለመጫወቷ መነሾ ላለመሆኑ ምን ማስረጃ አለ ጅቡስ ያንዣበበበት ዲዳው አንደበቱ ስለጠራውም አይደለም የገዳዩን ገጀራ በዝምታው አልሳለምን ሚካኤል ኔይማ ገዳይና ሟች ሁለቱም በጋራ ጉዳዩን ምት እንደሚሰነዝሩ ይጠቁማል
ኮርማ መቼም ቢሆን አንድን ሰው በቀንዱ ወቅቱ አይገድልም። ያ ሰው ኮርማው በቀንዱ ወቅቱ እንዲገድለው ካልጋበዘ በቀር። እናም በእርግጥም ሰውየው ለሞቱ ከኮርማው ይልቅ ተጠያቂ ነው። የቴዲ ገጸ ሰብ እድል አለው። ዝምታውን ከሻረ ገጀራውን አካፋ የማድረግ አቅም ያለው። በመጮሁ ጠቦቷን ከጅብ መንጋ የመፈልቀቅ እድል አለው። በመውቀስ ከሚፋጀው እሳት የመትረፍ ሽርፍራፊ ደቂቃዎች አሉት። ለዚህ ነው የቴዲ ገጸ ሰብ በኢትዮጵያ ጉረኖ ዙሪያ ላይ የተኮለኮሉ ጅቦች ገና ከመምጣታቸው ለመጮህ የፈጠነው። የሀገራችን ጠቦቶችን እምሽክ አድርጎ ጅቡ ከመሰልቀጡ ቀድሞ ለማስጣል ቀለበትሽ ከኔ ልብሽ ከሌላ ሰው ይህ አለመታመን ቤቱን ካፈረሰው ለሶስቱ ጉልቻ ገባው ስል ከቤቴ ነፍሴ እንዳትጠራ በቀለበት ጣቴ አፌ በዝምታ ብታልፋት በንቀት ከነ ባለቤት ነው የጥሪ ወረቀት እምትጫወትበት እሳት ራሷን ነው የሚፈጃት በሚል ቸልተኝነት በዝምታ ቢያልፋት ኋላ ዳፋው እሱ ዘንድ መድረሱ አይቀሬ ነው። የጥሪው ወረቀት ከባለቤቱ ጋር ነው የሚለው ቤቱን ያለመተማመን ምሳር ሲያፈርሰው የቤቱ ፍራሽ የሚወድቀው እሷ ላይ ብቻ አይደለም፣ ለሶስት ጉልቻ ወደ ቤቱ በሚሰርገውም ላይ ነው። በቀለበት ጣቱ መጠራቱ አይቀሬ ነው። የሀገራችን መሪዎች በሳት ሲጫወቱ በቸልተኝነት ማለፍ ኋላ ዳፋው ለኛም ነው። ከነ ባለቤቱ ነው የጥሪው ወረቀት። የስልጣኑ ባለቤት ህዝብ ነው ይባል የለ። በህዝብ ፊት የገቡትን የቃል ቀለበት ከኛ ልባቸው ግን ከሌላ ከሆነ ያለ መተማመን መሩ ቤቱን ያፈርሰዋል። ይህንን የሳት ጨዋታን በንቀት በዋዛ ፈዛዛ ማለፍ ኋላ በህልውና ላይ የሚጋረጥ ጋሬጣ መሆኑ አይቀሬ ነው። ስለሆነም የሳት ጨዋታውን በጊዜ እንዲያቆሙ ለማድረግ ውኡታውን ለማቅለጥ መዘግየት የለበትም። ተናገራት አፌ ሳይመጣ ደመና ጅቡ ከበራፍህ ላይ ነውና የምትውጠው ደመና ሳትከማች በንፋስ ሊበትናት ዘንድ ያሻል። አሊያ ነፍስን በቀለበት የሚጠራ የበረዶ አረር ነው የሚተፋው። ጅቡ ከበራፉ ፈቂል ዘንድ በአፉ ሊናገራት ግድ ነው። በዚህ የዘፈን ግጥም የቴዲ ገጸ ሰብ በጾታዊ ፍቅር ስንኩል አካሄድ አሳብሮ በሀገራችን ያለውን አላስፈላጊ አካሄድ ለመንቀፍ መዘግየት እንደሌለበት የሚጠቁም ነው ባይነኝ። የቴዲ ገጸ ሰብ እንዳለማየው ገጸ ባህሪ የስጋት ደመና ተጭኖታል። የኛን መሬት ያህል ጠፍ መሬት እያለ እስትንፋሳቸውን አዝለው ማርስ ላይ ይኖሩ ይመስላችኋል የሚል መጠይቅ ስጋቱ ውስጥ ይነበባል። አትሳሳቱ። እነዚህ አድላቢዎች የሚጠብቁት ነብያቸውን ዳግማዊ ጆርጅ ዋሽንግተንን ነው። እኛም ከእንቅልፍ መበርከት የምናልቅ ቀይ ህንዶች ነን። ይህ ስጋቱን ለማስተጋባት ነው በጊዜ የሚታተረው። ጅቡ ከበራፋችን ስር ስለሆነ እንድንጠነቀቅ። በጣዝማና በተርብ እንደሚዋልል ልብ ይህ ሰማይ ቀይ ኩታ መስሎን
ሊሸኘኝ ማለቃለን አሁን ብሎን ዛሬ ስንገስመር የቀየሮይ ቦታን የቆረጠው ልቤ ደም በነፃ የቆረጠው ልቤ ደም በነፃ ልሂድ ወይ ከትኜ ንፋስ ከራስን ቋጥር ደግሞ እንዳመሉ አልሄዳለኝ ቢያለኝ ልሂድ ወይ ከትኜ ንፋስ ከራስን እዩት ይህን ሰማይ ቀይ ኩታ መስሎ ሊሸኘኝ ማለዳ ደህና ሁን ብሎ ዛሬ ስል ነገ ስል ልቀይር ወይ ቦታ የቆረጠው ልቤ ደግሞ አመነታ ልሂድ ወይ ጨክኜ ልጓዝ በቃ ስንቄን ቋጥሬ ደግሞ እንዳመሉ አልሄድ አለ እምቢ አለኝ እግሬ የማለዳው ጀንበር ጃኖ ለብሶ የስንብት ቆሌ ረብቦበታል የቴዲ ገጸሰብ ልቡ በሁለት ገመዶች ይጎተታል የተቃጠለ አይና ይፈራም በሚል ገመድ ተጎትቶ ለጉዞ የሚሆን ስንቅ ይቋጠራል ለመሄድ ይቆርጣል ወዲያው ደግሞ ካኘክነው የዋጥነው ይበልጣል በሚል ገመድ ይሳብና እግሩ ተሳስሮ አልሄድ ይለዋል ልቡ ያመነታል በቀይ ኩታው ሰማይ ስር በሁለት ሐሳቦች ይፍገመገማል ለመሄድ ውሳኔ በመዘዘበት ቅጽበት ላለመሄድ ያረግዳል በተርቧ ንድፊያ አማካኝነት ለመሄድ የቆረጠው ልቡ ጣዝመዋን ሲያይ እግሩ አልሄድ ይለዋል አልሄድ አለ እግሬ አልሄድ አለ ዛሬ ስል ነገ ልሂድ ጨክኜ ደግሞ አመነታው ሁለት ልብ ሆኜ ዞር ብዬ ሳየው ያገሬን መንገድ አትሂድ እያለ ያስቀረኝ ጀመር በግጥም ዓለም ምላጭ ሲያብጥ ውሃ ሲያንቅ ሰምተን እናውቃለን በግጥም ዓለም ፍየል አይኗን ሲያማት ነብር ያክማታል በዚህ ልዩ ዓለም ደንጊያ ደም አልቅሶ ውሻ እሱን ልሶ ሲኖሩ እናያለን በቴዲ የግጥም ዓለም ደግሞ አቶ መንገድ ቃፊርነት ቆሞ ገጸሰቡን ከጉዞ ሲያስቀረው እንመለከታለን አትሂድ እያለ ያስቀረው ጀመር የመንገድ ግብር የመሄጃ ንጣፍነት ነው አትሂድ ማለት አይችልም ስኒ ቡና አትቅዱብኝ ማለት እንደማይችለው ሁሉ የቴዲ ገጸሰብ ላይ ግን የሀገሩ መንገድ አፋውጥቶ አትሂድ እያለ ያስቀረው ጀምሯል እንደ በለዓም አህያ በእስራኤላውያን ላይ የርግማን ቃል ሊያወጣ ሲጓዝ አህያዋ እምቢኝ ብላ እንዳበረችበት አልሄድ አለ አዝማች ስለሆነ የግጥሙ ክፍል አድርገን ቆጥረው አሊያም እንዳስፈላጊነቱ ልንዘለው ይቻለናል አዝማችን በተመለከተ አምሃ አስፋው የሚከተለውን አስቀምጧል አዝማችና ጥቅስ እንደ ግጥሙ አካል ሊቆጠሩም ላይቆጠሩም ይችላሉ አዝማች አንዳንዴ ራሱን የቻለ ግጥም ነው አንዳንዴም ያውራጁን ግጥም እንደ ሙዚቃ መሳሪያ ከማጀብ በስተቀር ሌላ ስራ የለውም ለማንኛውም ግጥም መዳቢው ጥቅሶችንና አዝማቾችን በጥንቃቄ መመልከት ይኖርበታል ማንስ እንዳገ እንደውስ እንከያችን ሰዋገነስ ሰላም ወደሽ ተያገራችን ጧት ነክቶ በማለዳ ልሄድ ጨክኜ ደግሞ አመነታው ውስጥ የፈራ ሁለት ልብ ሆኜ ማንስ እንዳገር እንደወንዜ እንደቀያችን ሰው አርጊን እዚህ ሰላም ሆነሽ ተያገራችን ተርቧ ጧት ነክቶ በማለዳው እንዲሄድ አስጨክነዋለች በአንጻሩ ጣዝሞሃ ስትከሰትበት ያመነታል ጣዝሞሃ ስንዴራቱ ወይ ራሳቱ ማለፊያ ሚስቱ ለምን ሰርግ ይሄዳል ሰርጋል ለቤቱ ትላለች ይህንን ሰምቶ ሐሳብ ሊቀይር ሲል ደግሞ ተርቧ ተነድፈዋለች
በዚህም ልቡ ሁለት ቦታ ይዋልላል። በሀገር ውስጥ ሶስቱም ከትመዋል፣ ጣዝማ፣ ንብና ተርብ። የቴዲ ገጸ ጸብ በሶስቱም ሐሴት አላደረገም፣ በሶስቱም ደግሞ ቁርሾ አልቋጠረም። በሀገር ውስጥ የከተሙት ጣዝማ፣ ንብና ተርብ ተምሳሌት ናቸው፣ የማህበሩ ውክል። ጣዝማ ክንውኗን በመላ በእዩኝታ አትሰራም። በየምኩራቡ አሸንክታባቸውን አስረዝመው እንደሚዋልሉ የግብዝ አለቃነት ጨርሶውኑ አያውቃትም። ተገልላ ማሯን ታበጃለች፣ ሙያዋን በስውር ታኖራለች። ጊዜው ሲደርስ የማሩ ጥፍጥናው ምን አይነት ባልቴት እንደሆነች ይመሰክራል። ጣዝማዋ ዛሬ ብቻ ሳይሆን ጥንቱንም ባያት እናት ኢትዮጵያ ባለሙያ ናት ለተሰኘው የቃል ግጥም ተምሳሌት ናት። አስተዋይ ሰው በስውር ያጀበውን ጥበብ ማር ቢቋደስ ጣዝማዋ አትናደፍም። የቴዲ ገጸ ጸብ እግሩ እምቢ ያለው በጣዝማዋ ምክንያት ነው። ማንስ እንደ ሀገር እንደ ወንዜ እንደ ቀያችን ያሰኘው ጣዝማዋ ነው። ስውር ጥበቧን ስለቀመሰ ነው እግሩ ከመሄድ የታቀበው። ልብን የሚገዛ ኃይል ስላላት ነው ጨክኖ እንዳይጓዝ የተሳሰረው። የቴዲ ገጸ ጸብ ከቴዲ ጋር ያላቸው ስሙምነት ነው ተርቧን ያስረሳው። ከንብም ጋር ያን ያህል ተቃርኖ የላቸውም። ንብ ከጣዝማ ጋር ተመሳሳይ ነገር አላት። ሁለቱም ታታሪ ባለሙያዎች ናቸው። ንቧ የሰራችውን ማር ሊቆርጥ የሚመጣውን በመንደፍ ትፈትነዋለች። የቴዲ ገጸ ጸብ ሰው አርጊን እዚህ ሰላም ሆነሽ ታይ ሀገራችን የሚላት ንቧን አይደለም። የንብ መተናኮል ተገቢ ግብር ነው። ማሩ ለተገቢው ሰው የተሰናዳ ኒሻን ስለሆነ በፈተና ያልፍ ዘንድ ያሻል። የንቧ ንድፊያ ሰላም መንሻ ሳይሆን መንገደኛ ቀማኛውን ከማር ቆራጩ ከባለቤቱ ማጥሪያ ነው። የቴዲ ገጸ ጸብ መሄድን እንዲከጅል ያደረገችው ተርቧ ነች። ተርብ የገልቶዎች ቁንጮ ነች። ጣቷ ረጃጅም ነው። ቂጣ ለመጋገር እንዝርት አታሳዩት ትጠፋለች ካገር ብሎ እረኛ ካላገጠባት ሴት የባሰች ገልቱ። ተርብ የማር እንጀራዋን የምትጋግረው የቆሻሻ ቁልል ላይ ማይደል። አልባሌ ቦታ ላይ ድርቀት የተጣባው ወለላ የራቀው የማር እንጀራ በመስራት ገልቱነቷን ታጸናለች። ይበልጡን የሚያናድደው የቴዲ ገጸ ጸብ ልቡ እንዲሸፍት ያደረገው ግን ከገልቱነቷ ይልቅ መናደፏ ነው፣ ሰላም መንሳቷ። ከወደ ፍቅር ጉዞ ላይ ተርቧ ከሃዲ ለማስወጣት ስትታትር ጣዝማዋ በሃዲዱ ላይ እንድንጸና ትደግፈናለች። ወደ ፍቅር ጉዞ ላይ መንገዱን ለማሳጠር ምን ተደርጓል? ስለናት ምድሬ እሷ ናት ክብሬ አረኔ ሳገሬ ስንቴ ሞቱልሽ ለክብሬ ዘባድረው አልፎ ሲረኩሽ ባህርሽን ተሻግረው የጀግኖች አገሬ የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ። ባልፍም ኖሬ ስለናት ምድሬ እሷ ናት ክብሬ እረኔስ ሀገሬ ስንት የሞቱልሽ ለክብርሽ ዘባድረው አልፈው ሲነኩሽ ባህርሽን ተሻግረው የጀግኖች ሀገር የአዳም እግር አሻራ ፈለገ ጊዮን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ። እንግሊዛዊው ደራሲ ጆሴፍ ኮንራድ ብዕሬ ሊያሳካው የሚሞክረው የተሰማኝ እንዲሰማ
የዳሰስኩትን እንድትዳስሰው ከማንምና ከምንም በፊት ያልታየውን እንድታየው ነው። ብዕሬ ሌላ አይሻም። ይሄ ደግሞ ለጽሑፍ ሁሉም ነገር ነው። የቴዲ ብዕር በአመዛኙ የተሰማውን ሊያሰማ የሚባዝን ያልታየውን ለማሳየት የሚታተር ነው ቢባል ማጋነን አይሆንም። ክብረነክ የሆኑ ጥቃቶች ለሀገራት የኃይል ምንጮች እንደሆነ ፍራንሲስ ፋኩያማ አይደንቲቲ በተሰኘ መጽሐፉ ያትታል። በእኛ ሀገር ግን ከኃይል ምንጭነትም ይሻገራል። የእናታቸውን ባህር ተሻግረው አልፈው ሲተናኮሉ ያብራሉ። አንድያ ነፍሳቸውን ይገብራሉ። አሪስቶክራት ህብረተሰብ ዘንድ እንዳሉት ሜጋሎቲሚያ ከሌሎች እንደሚልቁ ዕውቅናን የሚሹ ክብርን ፈልገው አይደለም በሞታቸው የሚወራረዱት። የአርስቶትል ሪፐብሊክ ላይ እንደተጠቀሰው ታይሞስ በተሰኘው የዕውቅና ክብር የሚፈልገው የነፍስ ክፍል ገፍቷቸው አይደለም ከሞት አፍንጫ ስር የሚያርመሰምሳቸው ለእናታቸው ክብር ብለው እንጂ። በሷ ክብር ውስጥ ነው የነሱ ክብር ያለው። ለዚያም ነው የቴዲ ገሰጸ እሷ ናት ክብሬ የሚለው። ስለ እናት ሀገሩ ሲል ቢያልፍም ይህ ነው የጀግኖች ሀገር ያደረጋት። እንኳን በዳልቻው ሰማይ ላይ አርማዋን በቀስተ ደመና ተመልክቶ ይቅርና ገና ስሟ ሲጠራ አቤት ባዩ አሸን ነው። ለሀገራችን ማንሰራራት የማይታትሩ ግድ የማይላቸው እንዝላሎች አእላፍ ናቸው። በዚያው ልክም ኢትዮጵያ ያጋጠማትን የየዘመኑን ፈተና እንድታልፍ ሕይወታቸውን ያቀረቡላት ጥቂት የማይባሉ ልጆችም አሉ። በንይታ በቴዲ ግጥሞች ላይ ለሀገራቸው ትንሣኤ የታተሩት በሁለት ይከፈላሉ። አንደኛው ቴዎድሮሳውያን ሲሆኑ ሌሎቹን ደግሞ አድዋውያን ናቸው። ቴዎድሮሳውያን ለሀገራቸው የሚጠቅሙ አዳዲስ ሐሳቦችን በየዘመናቱ የሚያመጡ ግለሰቦች የሚወክል ስያሜ ነው። ቴዎድሮሳውያን ቅርጫ ጠል የሆኑ የአንድነት ትዕምርት ናቸው። ለሀገራቸው ትንሣኤ የሚበጀውን ሲሸምኑ በሰሩት ነጠላ ታንቀው የሚሰዉ ሰማዕት ናቸው። ሁለተኞቹ ደግሞ አድዋውያን ናቸው። ከአራቱም የሀገራችን ማዕዘናት ለአንድ ዓላማ በአንድ ጥላ የሚቆሙ የየዘመኑ አርበኞች ናቸው። አድዋውያን በየዘመናቸው ለሚገጥማቸው የትውልዱን አድዋ በህብር የሚያንበረክኩ ክስተቶች ናቸው። የሀገራቸውን ጋሬጣ ለማንሳት በዘመቻ በሚያደርጉት ተጋድሎ ታምር የሚከስቱ የኢትዮጵያ ልጆች ናቸው። በባንዳ አሊያም በባዕዳን አገር መስዋዕትነትን የሚጎነጩ ሰማዕታትም ጭምር ናቸው። ሁለቱንም በቴዲ ገሰጸ የስንኝ ምሪት ተራ በተራ እንመልከታቸው። በአፄ ቴዎድሮስ ቅንብብ ውስጥ ቴዎድሮሳውያን ለሀገራቸው ያደረጉት የተጋድሎ ምስል የሰገደላት ውበቱን ያችን የቃል መስላየት ሞቶ ቀደማት ቴዎድሮስ ቆሞ ስቃዩን ላለማየት የወደቀላት ውበቱን ያችን የቃል መስላየት ሞቶ ቀደማት ቴዎድሮስ ቆሞ ስቃዩን ላለማየት የሰገደላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃዩን ላለማየት። አፄ ማለት ታላቅ ደስታን የሚወክል ስያሜ ቢሆንም ቴዎድሮስ የማዕረጉን ትርጓሜ የሆነውን ሐሴት ለመጎንጨት ችሏል ለማለት ይቸግራል። ሼክስፒር አክሊል የደፋች ጭንቅላት ምንም ጊዜ ተመችቷት አትጋደምም በሚለው በስልጣን የተጠቀለለ እርግማን ብቻም ሳይሆን የአክሊሉና የጭንቅላቱ አለመመጣጠንም ሆነ አለመጣጣም ተጨማሪ ጋሬጣ ነበር። በዘመኑ የነበረው አክሊል ከቴዎድሮስ ጭንቅላት እጅጉን ያነሰ ነበር። ለምሳሌ እንደ ዘመነ መሳፍንት የፖለቲካ ባህል ቢሆን ኖሮ ቴዎድሮስ የሰሜን ኢትዮጵያ መሳፍንትን አንድ ባንድ ድል አድርጎ ዘውድ ሲቀዳጅ የፈለኩት ተሟላልኝ ብሎ በተዝናና ነበር። ግን እሱ በዚህ በቃኝ አላለም። በደረስጌ ማግስት ግንባሩን ወደ ወሎና ሸዋ ዞረ። በዚህ ድርጊቱም
በሰሜን ኢትዮጵያ አድማስ ተከልሎ የነበረውን የዘመነ መሳፍንት ፖለቲካ እንደማይታጠፍ አድርጎ አሰፋው። ይህ ሂደት ቀጥሎና አድጎ ምኒልክ የኢትዮጵያ ንጉሠ ነገሥት ሲሆን ሸዋ ከድንበር ግዛትነት ወደ ማዕከልነት ልትሸጋገር በቃች። ቴዎድሮስ ከመሳፍንቶች አሻግሮ የተመለከታት ኢትዮጵያ አለች። ገና መሬት ያልወረደችውን ህልም በደንብ ተመልክቷታል። ውበቷ አፍዞታል፣ ማርኮታል፣ ለህልሙ እጅ ሰጥቷል። ያችን ሀገር እውን ለማድረግ ቃል አስሯል። ቃል ደግሞ የእምነት ዕዳ መሆኑን በሎሬቱ ምናብ አሳብሮ ሹክ ብሏል። በዘመነ መሳፍንት ተወልዶ የዘመነ መሳፍንት ማርከሻ ለመሆን አልሟል። ነገር ግን በፕሮፌሰር ዶናልድ ክራሚ የዘመናዊ ስልጣኔ ሐሳብ የገባው የመጀመሪያ የኢትዮጵያ ንጉሥ የተሰኘው አጼ ቴዎድሮስ ህልሙን የሚያደናቅፉ ጋሬጣዎች በበዙበት ለምዬ የገባላትን ቃል እንደ መስታየት ደጋግሞ እየተመለከተ ቢገፋም አላራምድ አሉት። ዳዊትን የጎልያድ ወላጆች አላላውስ እንዳሉት እሱንም ተገዳደሩት። በሎሬቱ ምናብ አሳብረን ትንቅንቁን እናመሳክረው። ዳዊት እንዲያ በበገናው ማልቀስ ማላዘን መያዙ ይህ የጎልያድ ውላጅ ቢበዛበት ነው መዘዙ። ምንጩ እንዳሸን እየፈላ ሀገሩን ምድሩን ማንቀዙ ቸግሮት ነው መጋፈጡ ከስንቱ መወናጨፉ። በባላንጣው ሳቢያ ምክንያት የራሱን ወገን ማርገፉ። የህልም አጨናጋፊዎቹ ከሱ ይልቅ ህልም ያለመላትን እማማን እያሰቃያት እንደሆነ ተገንዝቧል። ለቴዎድሮስ የተወረወረው ጦር እሷን እየወጋት እንደሆነ ተገልጦለታል። የዘመነ መሳፍንት ሥርዓት ለቴዎድሮስ የእግር ሙቅ ያጠለቀ ቢመስለውም እሷን ነው የተፈነገው። ህልሙን እውን እንዳያደርግ እጁን የያዙ መስሏቸዋል፣ ግን እሷን ነው እጅ ሙቅ ውስጥ የጨመሯል። የሷ ስቃይ ከሱ እንደሚልቅ ተረድቷል። ለርዕይ መነጠቁ በእነሱ በኩል እሷም አለችበት። ከአባት በወረሰችው ንፍገት የሰራ አካላቷ በየጥሻው ተዘርሯል። እናም ከስቃዩ በላይ የሷ ስቃይ ይበልጥ ያሳምመዋል። ከራሱ ህመም የሷ ገዝፎ ይነሳል። ስለሆነም የሷን ሰቆቃ ከማየት ሞትን መረጠ። የሷን ሞት ከማየት እሱ ሞትን ቀደመ። ከደከመ ክንዷ አልነሳ ካለ ሞት እንጂ ለሱ ሌላ ምን አለ? ቴዎድሮስ በህይወት መቆየትን በመጥላቱ ሳይሆን ህልሙ በሌለበት ህይወት ውስጥ መሰንበት ባለመፈለጉ ነው ሽጉጡን የጠጣው። ለራስ ግድያ ከሞት ናፍቆት ይልቅ የህይወት ጥላቻ ነው ቅርቡ። የጠሏት ህይወት ውስጥ ተቀምጠው ከመጠበቅ እርሱ ወዳለበት መሄድ ይመረጥም የለ። የቴዎድሮስ የህይወት ጥላቻው ምክንያት ሰበቡ ግን ህልሙ በሌለበት ህይወት ውስጥ መቆየትን ባለመፈለጉ ነው። ህልሙ ውስጥ የሷ ስቃይ የለበትማ። በየዘመኑ የሚነሱ ቴዎድሮሳውያን አንድ የሚያደርጋቸው ይህ ነው፣ ህልማቸውን እውን ለማድረግ መታገል፣ ባለያ ህልማቸው እውን በማይሆንበት ህይወት ውስጥ አለመክረም። የቴዲ ቴዎድሮስ የተሰኘው የዘፈን ግጥም ከጭብጥ አንጻር በታሪካዊ የግጥም ዘውግ ውስጥ ይካተታል። ታሪካዊ ግጥም ታሪክን መሰረት አድርገው የሚጻፉ ግጥሞች ዓላማና ግባቸው ታሪክን ማስተማር ሳይሆን ሰዎች ማህበራቸው ያለፈባቸውን ታሪካዊ ሁነቶች ተገንዝበው ዘመናቸውን በአግባቡ ይኖሩ ዘንድ ነው። ታሪካቸውን በአግባቡ ይኖሩ ዘንድ እሴቶቻቸውን ይጠብቁና ያጎለብቱ ዘንድ የሚገፋፋ የግጥም ዘውግ ነው። ጀግና ተፈተነ በመከላከበት
ተዋከበና ተዋከበና ወዲህ ዞር ቢል ሰለምና ገብርዬ ሲሆን ቀኙ ዛልና አረሩ ስቦ ጸጣው ያገኛ ደርሶ ባያስጥለው ገብርዬን ከስለት ጀግናው ተፈተነ በመቅደላ ቀበት። ተዋከበና ተዋከበና ወዲህ ዞር ቢል ሰው የለምና ገብርዬ ሲወድቅ ቀኙ ዛለና አረሩን ስቦ ጠጣው ያ ጀግና አለ ያለና ሞተ ወያ ጀግና። ባሶ ሊበን በተባለ ሸዋ ኦሮሞን የሚያዋስን የአማራ ክልል ይዞታ አካባቢ ያለ የጭፈራ ስልት አለ። የባሶ ምት ይሉታል። የግራ እግር መሬት ሳይለቅ በቀኝ እግር ሁለት ጊዜ መሬቱን ወደፊትና ወደ ኋላ በእግር ይመቱታል። የግራ እግሩም ባለበት ይረግጣል። ያለምንም የሙዚቃ መሳሪያ በእግር ብቻ ስልተ ምቱን መስራት ይችላሉ። በተመሳሳይ ሰዓት ከላይም በትከሻም ይውረገረጋሉ። የቴዎድሮስም ልብ እንደ ባሶ ምት የልቡ ግራ እግር መቅደላ ላይ ሆኖ የልቡ ቀኝ እግር ሁለት ቦታ ይረግጣል። ገብርዬና ልጁ አለማየሁ ጋር ያለምንም መጓጓዣ ልቡ እነዚህ ቦታዎች ላይ እየደረሰ ይመለሳል። መዋከብ የሚባል ስልተ ምት ልቡ ፈጥሯል። በተመሳሳይ ሰዓትም ለስንት ዘመን ህልሙን የተሸከመው ትከሻም ይውረገረጋል። በመቅደላ አናት ላይ ያለው ውዝዋዜ የደስታ ሳይሆን የቁጭት ነው። ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨን የሚል የቁጭት ምት ነው ልቡ የሚደልቀው። ገብርዬን ከሰገባው ከወጣ ስለቱ ያለ ማስጣል ቁጭት። ገብርዬ አንድ ነጠላ ሰው አይደለም። ገብርዬ የቴዎድሮስ የህልሙ ውክል ነው። የቴዎድሮስ ህልም የገብርዬን ስብዕና ከኢትዮጵያ ጋር ማጋባት ነው። ገብርዬ ጋር ያለውን ጀግንነት፣ ታማኝነት፣ ፍቅር፣ ወንድማማችነት ወደ ህዝቡ ማስረጽ ነው የቴዎድሮስ ራዕይ። የቴዎድሮስ ህልም ገብርዬን እልፍ አላፍ አድርጎ ማባዛት ነው። ቴዎድሮስ ታታሪ ገበሬ ሆኖ መሬቱን ደጋግሞ ያረሰው ጉልጓሎ የጎለጎለው ገብርዬን ለመዝራት ነው። አእላፋት ገብርዬዎችን ለማብቀል ገብርዬን ማስጣል ህልሙን ከአጨንጋፊዎቹ ማሸሽ ነው። የገብርዬ ዘር እንዳይመክን ከአረምና ከሐሩሩ ማስጣል ነው። ገብርዬን መግደል የቴዎድሮስን ራዕይ መንጠቅ ነው። መና ማስቀረት ነው። ወናነት ነው። ገብርዬን ጠፍንጎ የሰራው ቴዎድሮስ ነው። ገብርዬን ማጣት የመኖር ትርጉምን ማጣት ነው። ቴዎድሮስ በሀገሩ ላይ የዘራው ዘር ተምሳሌት ገብርዬ ነው። ለዚያም ነው ቴዎድሮስ በሎሬቱ ምናብ አሳብሮ እንዲህ የሚለን እስቲ እንግዲህ በይፍረጅኝ ከእንግዲህ እኔ ፍሬ አላይም ዘርቶ መቃም ወልዶ መሳም አባባል ለኔ አይባልም። እስቲ ገብርዬን መሰል ዘር ፍሬው ከቶ አይለመልምም እኔስ ዘር ዘራው አልልም። ለዚህ ነው ገብርዬ ሲወድቅ ቴዎድሮስ የዛለው የሚኖርለት ለምን ስለተወሰደበት ነው። ማንኛውንም እንዴት መቋቋም ያቃተው የጀግናው ፈተና ውክቢያ ያስከተለው ለዚህ ነው። ጀግናው በመቅደላ ቀበት ተፈተነ። መቅደላ የቴዎድሮስ የዘመናዊ መንግስት መፈተኛ ላብራቶሪ ነበረች። መቅደላ ቴዎድሮስ በግራ ቀኝ ከተዋከበና ድፍን ኢትዮጵያ ካመጸበት በኋላ ቁስሉን እንደሚልስ አንበሳ ያፈገፈገበት ዋሻ ሆነች። ሰንሰለትና አንበሳ መች ተለያይተው ያውቁና ያ ጀግና አለ ያለና አረሩን ስቦ ጠጣው። ሽጉጥ መጠጣቱ በእንግሊዞች
ለመሸነፉ አጸፋ ምስረታ ሪአክሽን ፎርሜሽን የተደረገ ራስን የመከላከያ መንገድ አይደለም። ምክንያቱም እንግሊዞች በቴዎድሮስ ላይ ያገኙትን ወታደራዊ ድል እንደ ድል መቁጠር ያስቸግራቸዋል። በዚያን ወቅት ቴዎድሮስ ያለቀለት ስለነበር እንግሊዞች ያለ ጠላት ተዋጉ ማለት ይቀላል። ይልቁንም ሁለት ጉዳዮችን ይጠቁመናል። አንደኛው በገብርዬ የተወከለው የህልሙ መክሰም የህልውናውን ለምን እንዳሳጣው ሲሆን፣ ሁለተኛው ደግሞ አንዲት ስንዴ ልትበዛ ከፈለገች መሬት ገብታ ሞታ መበስበስ እንዳለባት መረዳቱን ነው። ህልሙ የግሉ ሳይሆን የጋርዮሽ እንዲሆን ነው የሞተው። እንደ ስንዴዋ ሞቱ ብዙ ሆኖ እንዲያዘረዝር ነው አረሩን የጠጣው። የህልሙ ማዕከላዊ ጭብጡ ፍቅር ሲሆን እሱ ጋር ያለው ይህ ፍቅር ብዙ መቶ እጥፍ ሆኖ እንዲያፈራ መሞት እንዳለበት ተረድቷል። ለዚያ ነው የነፈገችኝን ፍቅር በራሴው ሞት ልለግሳት ዳግም ከመሞቴ ባነኜ በመንፈስ ጣር ስሞግታት የሚለን። ሩቅ አሳቢነቱ በቅርብ አዳሪነቱ እንዳይንጣጣ በሞቱ ፍቅር ሊለግሳት በመሻቱ ነው የራሱን ሞት ይሞታል። የቴዎድሮስ ራሱን የማጥፋት አንድምታ የሰው ልጅ ለህልሙ ሲል እስከ ሞት ድረስ ዋጋ እንደሚከፍል የሚጠቁም ነው። አብዛኛው ወደ ፍቅር ጉዞ እንዲሰምር ለኢትዮጵያ የታተሩ ቴዎድሮሳውያን እስከ ሞት ድረስ የመነኑ አፍቃሪ ኢትዮጵያ ናቸው። የነደደ እሳት ክንዱን ተርሶ ጨክኖ ካሳ ጋትና ኮሶ ሞተላ እንዳገር የነደደ እሳት ክንዱን ተንተርሶ ጨክኖ ካሳ ጋተና ኮሶ ሞተላ እንዳገር ባንዲራ ለብሶ። ካሳ የሚወዳት ሀገሩን ትል ተጣብቷታል። ትሉ የዘመነ መሳፍንት ስርዓት ነው። የቅርጫ ስርዓትን የፈጠረ ትል፣ አንዱን በአንዱ ላይ በክፉ የሚያስነሳ ትል፣ አንድነትን የሚያከፍላት የሚጾማት ትል። ካሳ ይህንን ትል ከሆዷ ውስጥ መንግሎ ለማውጣት ኮሶ ጋታት። ኮሶ መሪርም አይደል? የሚወዱትን በመሪር ሰቆቃ ውስጥ ማሳለፍ ጭካኔ ይፈልግም የለ? ትል ዘግናኝ እንደሆነ ሁሉ የሚወገደውም በመሪር ሁኔታ አይደል? አሮጌ ስርዓት የሚወገደው መሪር በሆነ አዲስ ተጋድሎም አይደል? ለተበጣጠሰው አካሏ የአንድነት ወስፌን አበጀ። የአንድነትን ስርዓት ቀየሰ። ጅማት የሚሆን ቢያጣ ነፍሱንም ጅማት አድርጎ አቀረበ። ሞት በተባለ የወስፌ ቀዳዳ ነፍሱን አሰረገና የተበጣጠሰው አካሏ እንዲሰፋ መቅደላ ላይ አረር ጠጥቶ ጅማት ሆነ። አንድ አካል መሆናችንን የሚጠቁመውን አንዲት ባንዲራ ለብሶ። የካሳ እጅ እንደ ዘመነ መሳፍንት ያለ ስርዓትን የሚበላ የእሳት ሰደድ ነው። ለዚያም ነው ምን እጅ ያለው የእሳት ሰደድ አያውቅም ክንዴ እንደሚያነድ የሚለው። ገለባውን በሙሉ እምሽክ የሚያደርግ ክንድ ነው ያለው። የሚወዳት ሀገሩ የዘመነ መሳፍንት አፈር የሸፈናት ወርቅ መሆኗ ገብቶታል። ስለዚህም እቶን እሳት በሆነው እጁ ላይ አነጣጥራ ወርቅነቷን የሸፈኑ አካላት ሁሉ በንዴት ተነሱበት። በአንድ ሰው የእሳት ክንድ ብቻ ንጹህ ወርቅ ልትሆን እንደማይቻላት ገባው። እናም ብዙ የእሳት እጆችን ለማንሳት እሳቱን ጎርሶ መተኛት ነበረበት። ፈጸመው። በተለያየ ዘመናት የተነሱ ቴዎድሮሳውያን የኢትዮጵያን ወርቅነት ለማሳየት ታግለዋል። እላያዋ ላይ እንደ መሽገር የተጣበቋትን ባዕዳንን ለማላቀቅ ሲሉ ከሚችሉት አቅም በላይ ከመጠን ይልቅ ሞክረዋል።
ጎንደር ጎንደር የቴዎድሮስ ሀገር ያንቺ ኢትዮጵያ ዋልታና ማገር ነፍሱን የሰጣት ለዓለም ሀገር ላቆም ነው ቴዎድሮስ ወጣ ነፍሱን የሰጣት ለካ ዓለም ንቁ ሀገር ሊያቆም ነው ቴዎድሮስ ወድቆ። ቴዎድሮስ ዓለምን ንቁ ነፍሱን የሰጠው ከሌሎቹ ጋር ኪዳን ባለማሰር ባለማበር ተነጥሎ የተንጨባረረ የፀጉር ዘለላ እንዳንሆን ነው። ሀገር ለማቆም የሹርባው ምስጢር ይገባን ዘንድ ያሻል። ይህንን ተረድቷል። ፀጉሩ እንደ ሳምሶን የህልውናው መሰረት ቢሆንም ቆርጦ ለመስጠት ፈቀደ። ፀጉሩን ቆርጦ ለመስጠት የፈቀደው ግን ለዘመነ ደሊላዎች ሳይሆን ተጋምደው ሀገርን በወል ለሚገነቡት ነው። ሀገር ሊያቆም ፀጉሩን ነፍሱን ሰጠ። የአንድነትን የኪዳን ቀለበት ከሹርባው ቆርጠን የወሰድን ዕለት የቴዎድሮስ ታላቁ ህልም ይፈጸማል። ሳምሶን በሕይወት እያለ ከጨረሳቸው ጠላቶቹ ይልቅ ፀጉሩን አጥቶ በሞቱ ቀን ያስወገዳቸው ይበልጡም የለ። ቴዎድሮስም በሕይወት እያለ ከሀገሩ ሆድ ውስጥ ካስወገዳቸው የጸረ ህብረት ትሎች ይልቅ በፀጉሩ በነፍሱ ለአንድነት ኪዳን የምናስርበት ቀን ቴዎድሮስን ከመቼውም ጊዜ በላይ የቅርጫ ትሎችን ለአንዴና ለመጨረሻ ጊዜ ያሰናብታቸዋል። የቴዎድሮሳውያን ሞታቸው እንኳ ጥቅም ነው። በሞታቸው ላስቲክ እንኳ ሀገራቸውን ያስፈነጥራሉ። አረጀች ያሉ ሰዎች ሲያሙሽ አረጀች ያሉ ሰዎች ሲያሙሽ ሙሽራ ነሽ ቦል ሰፋ ነፍስሽ ዘይና ሳይገላገለው ህልሙን በወድ ይዞ ሳይገላገለው ሽሩ በወድ ይዞ ምን ይረዳዋል ሆነ ብቻውን ተክዞ ተክዞ ስቱ በወድ ይዞ የወገቡን እሳት ካፎቱ ላይ መጥቶ የወገቡን እሳት ካፎቱ ላይ መጥቶ ፈጥቶላት ሞቶ ቅዱ ተፈርሶ አሳልብን ወይ አረጀች እያሉ ሰዎቹ ሲያሙሽ ሙሽራ ነሽ ጎንደር ይሰፋል ልብስሽ ተይደማም ነይደማም ሳይገላገለው ሽሉን በሆድ ይዞ የሚረዳው አጥቶ ብቻውን ተክዞ ስንቱን በሆድ ይዞ የወገቡን እሳት ካፎቱ ላይ መዞ ጠጥቶላት ሞተ ክንዱን ተንተርሶ። አያሳዝንም ወይ? በአፄ ኃይለ ሥላሴ ዩኒቨርሲቲ በመምህርነት ያገለገለው ሪቻርድ ግሪንፊልድ እሱ የተረዳትን ኢትዮጵያን ከምዕራባውያን አንጻር ቀልብጭ ባለች ሐሳብ ይገልጻል። እንግሊዞች ትክክል ነው ግን yes but ብለው መልስ ይጀምራሉ። አሜሪካውያን ደግሞ አይሆንም ምክንያቱም no because ይላሉ። በአንጻሩ ኢትዮጵያውያን እሺ ነገር ግን ነገ ኦኬ but tomorrow ባዮች ናቸው። ሪቻርድ ግሪንፊልድ ሙሉ ለሙሉ ገልጾናል ለማለት ወይም ላለማለት ይቸግረኛል። ገጣሚ አበባው መላኩ ደግሞ ለንጉስ ያቃተ ቀኔ እግዚኦ ሀበሻ መጥኔ ብሎናል። ለሌላው እንሰወር ብለን ለራስም አለመፈታት ያጠቃንም የለ። እውነኛ ኢትዮጵያውያን ሪቻርድ ግሪንፊልድ እንዳተተነን የቴዎድሮስ ህልም በሆዱ የቀረው እሺ ግን ነገ በሚለው የሥራ ባህላችን ይሆን? ነገን እየወለደ ነው የቴዎድሮስ ሽል በአጭር የተቀጨው። አዲስ ሐሳብን የምንቀበለው እሺ ግን ትንሽ ቆይ በሚለው ይሆን? አዲስ ራዕይን እስካሁን የምንቀበለው በዚህ መንገድ ይሆን? በየዘመናቱ ለሚመጡልን ቴዎድሮሳውያን ትልቅ ጋሬጣ ይሆንን
እኛው እንሆን? ህልሙ እንዳይወለድ ከሊቅ እስከ ደቂቅ ሳይቀር ሳንካ መሆናችንን የሎሬት ጸጋዬ ገብረመድህን ብዕር ይጠቁመናል። በጋሽ ተክለ ጻዲቅ መኩሪያ የታሪክ መጽሐፍ ላይም ከሊቅ እስከ ደቂቅ በቴዎድሮስ መንገድ ላይ መጋረጣቸውን ያስቀምጣሉ። በዚህ የተነሳም እያንዳንዱን በምሬት ይወቅሱ ነበር። በተለይ ካህናቱን ይህ አረግራጊ፣ አቴና ወጊ፣ ራሱን ታጣቂ፣ ወገቡን ሰባቂ እያሉ ይዘልፉት ጀመር። የሚረዳው አጥቶ ብቻውን ባዘነ። እናም ሀገሩን ጠየቃት። መች ትተርፍ ያለሽ ኢትዮጵያ፣ ሐዋስሽ አብሮኝ ካልሰራ፣ አንገትሽ ብቻ መቅደላ፣ አፋፎታ ብታበራ፣ የቀረው ሰራ አካላትሽ በየጥሻው ተዘርሮ፣ ከአባት በወረስሽው ንፍገት ነብዞ ደንዝዞ ተቀብሮ፣ ባጉል ወጌሻ ታጅሎ፣ እጅና እግርሽ ታሽቶ ዝሎ፣ እኔን ለጥምባንሳ ጥሎ፣ ከደቀቀ ከደከመ ክንድሽ አልነሳ ካለ፣ ሞት እንጂ ለኔስ ምን አለ? ይህ ዓለም በበሬ እንደሚበራይ አውድማ ነው። ገለባ እህልነት ያለውን ፍሬ መሸከም ስለማይችል ከስሩ ማኖሩ ወትሮም ልማዱ ነው። ከገለባ ስር ስንዴ መገኘቱ ምን ያስገርማል? ዋናው ገለባ ተራ መገኘቱ አይደለም፣ ገለባ ለመሆን እንጂ። የዚህ ዓለም ሥርዓት ልክ እንደ ገለባ በመሆኑ አይደለም ጥሉ። ጸቡ እንደሱ ያለ እህልነት ያለውን ፍሬ ዓለም ስታበራየው ከስር መስረጉ ጋር አይደለም። መንሹን በተባበረ ክንድ አንስተን ስንዴያችንን እንግለጥ የሚለውን ህልሙን የሚያግዘው ማጣቱ ነው የቆጨው። የዘመነ መሳፍንት ገለባን ለአዲሱ ንፋስ ሽቅብ እንወርውርለት የሚለውን የሐሳብ ሽል እንዳይገፋ እንዝላል በመሆናቸው ነው የተከዘው። በሐሳበ እንክርዳዶች ታጥሮ በእሺ ግን ነገ ራእዩን መነጠቁ ነው ያሳመመው። ቴዎድሮስን ባለማገዝ ተቃወሙት፣ በዝምታቸው ዘለፉት። በእሺ ግን ነገ ፈሊጣቸው ዛሬውን ቀሙት። ከሱ በማፈግፈግ አሳደዱት፣ በቅዠታቸው ህልሙን ወጉት። በገዛ ወገን እንደመወጋት የሚያሳምም ነገር አለ? ከውጊያው በላይ ወጊውም አይደል ይበልጥ የሚያሳምመን? መውጊያው የሚዳስሰውን አካል ሲወጋ፣ ወጊው ግን አካል አልባውን አካል አይደል የሚሰነጥቀው? በድሮ ጊዜ ቀስት ሲሰራ ቂጡ ላይ ለሚዛን ላባ ይገባለታል እና አንድ ጭልፊት ጎኑን በቀስት ተመቶ ከሰማይ ላይ እየወደቀ ያለ ዞር ብሎ የተወጋበትን ቀስት ሲያይ የራሱን አይነት ላባ ተሰክቶበት አየ። ቴዎድሮስም በገዛ ላባው ገዛ ነው ሞት የተቃጣበት። እናም ሞት በሩን አንኳኳች። መሞትህ ካልቀረ ገዳይ ምረጥ ማለት ይሄኔ ነው። መረጠ። የመረጠው ግን ሞት እንዲገድለው አይደለም። ሞት በራሱ የድምጽ ብልጫ የገዳይነቱን ቦታ ሊወስድ ቢጣጣርም አልሰመረለትም። ከገዳዩ ሞት በላይ ሞትን ነጥቆ ከወገቡ እሳት ካፎቱ ላይ መዞ የሞቱን ገዳይ መረጠ። በእሺ ግን ነገ ፈሊጣቸው ሕይወቱን እንዳይቀሙት በዛሬ ክንድ ላይ ወደቀ። ህልሙን ሳይገላገል ማለፉ፣ ብቻውን መባዘኑ፣ በገዛ ላባው አጋጅነት የቀስት ሲሳይ መሆኑ አያሳዝንም? ቁም ነገሩ እድሜ አይደለም። ረጅም እድሜ ብቻውን ቁጥር ነው። ማርቲን ሉተር ኪንግ ጁኒየር አንድ ግለሰብ ከግላዊ ጉዳዮቹ ጠባብ ገደቦች ተሻግሮ ስለ ሰው ልጅ ሰፊ ጉዳዮች ማሰብ እስካልጀመረ ድረስ መኖር አልጀመረም ይላል። ቴዎድሮስም በግላዊ ጉዳዮቹ አልታጠረም። ለመላው የኢትዮጵያ ሕዝብ የዘመናዊነት ትልም ነደፈ። በንድፉም ኖረ።
ሞተም፣ በሞቱም አጌጠ።